መጋቢት 10 ያው የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ ተገኝቷልና አሁን የመጣኸው በትክክል ሃይማኖቱን ለማክበር ወይስ ቲክቶክ በዛውም ትሰራለህ? እንኳን አደረሳችሁ ለመስቀል በዓል በዓመት ለተከበረው መስቀል በዓል እንኳን አደረሳችሁ። ዕውራንን እያበራ ሽባዎችን እየተረተረ አልፎ ተርፎ ሙታንን እያስነሳ ታላቅ ተአምራት በሚገልጽበት ጊዜ ምን ተሰማዎት እዚህ በመሆኑ? ሰንበት ትምህርት ቤት ያደግነው ግን ያው ቤተ መቅደስ ውስጥም እናገለግላለን። ያው በቅዳሴ ባይሆንም ዛሬ በራሳችን መካከል ሁሌ መስቀሉ እንደተተከለ ነው። ተገባው ጀምሬ እያልኩ ቆይቻለሁ። አሁን አንዴ በሉ ቆይ ደከመኝ። ያው በዓሉን ለማክበር ነው እንጂ ያው ለቪዲዮ ያው ሰውም ስለሚጠብቅ እኛም ለሰው ማሳየት ስላለብን። ጎልጎታ ማለት የራሳችን ቅል ነው። እሌኒ ጎልጎታ የተቀበረውን አስቆፍራ አስወጥታለች። ግን አሁንም እለት እለት መስቀሉ አላያችን ላይ ተተክሎ ያለ ነውና በድጋሚ እንኳን አደረሳችሁ። በዓሉ የሰላም የፍቅር እንግዲህ ያው ብዙ አይነት ነገር ይተላለፍበታል ሶሻል ሚዲያ ግን እንደምናስተላልፈው መልእክት መንግስትን ተነ ወታደሩ ቄሱን ተታቦቱ ይህ ጦርነት እንዲካሄድ አልፈለጉም ወይም አባይም እንዲገደብ አልፈለጉም። በየትኛውም አይነት የሥራ ፊልድ ላይ ብንሆን የትኛውም አይነት እንትን ላይ ብንሆን ቤተክርስቲያናችን በጣም እንደሌለብን ነው እንደዚህ አይነት ስሜት ስላለኝ ነው እንጂ በጣም ብዙ ተማሪዎች እንደማስተምር አምናለሁ። እዛችን ሰዓት ጀምሮ ያ ደቀ መዝሙር
መጋቢ አዲስ ዶክተር ሮዳስ ታደሰ ይሄን እድል ስለሰጠህን እዚህኛ ባህረ ጥበባት ሚዲያ ስለፈቀድክ በጣም እናመሰግናለን። በቅድሚያ እንኳን አደረሰን። እንኳን ለብርሃነ መስቀሉ በሰላም አደረሰን። እስኪ ስለ መስቀል ባህል ትንሽ ታሪካዊ ዳራ ብትል። እንግዲህ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት መርገመ ሥጋ መርገመ ነፍስን የሻረበት የጥል ግድግዳን ያፈረሰበት ቅዱስ መስቀል ከጌታ እርገት በኋላ እውራንን እያበራ ሽባዎችን እየተረተረ አልፎ ተርፎ ሙታንን እያስነሳ ታላቅ ተአምራት በሚገልጽበት ጊዜ ብዙዎች ለመስቀሉ ጠላቶች ሆነው ይነሳሉ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ አይሁዶች በጊዜው በጣም በመበሳጨት በቁጣ ሆነው ታላቅ ጉድጓድ አስቆፍረው የጌታን መስቀል አኖረው በኢየሩሳሌምና በዙሪያው አካባቢ ያሉት ሁሉ ቆሻሻቸውን እንዲደፉ አድርገው ታላቅ ተራራ እስከመሆን ደርሶ እስከ 300 ዓመታት ያህል አስቆጥረዋል። በኋላም የቆስጠንጢኖስ እናት ንግስት እሌኒ ልጄ ቆስጠንጢኖስ ወደ ክርስትና ሕይወት ከተመለሰልኝ ኢየሩሳሌም ሄጄ የተቀበረውን የጌታዬን መስቀል አስወጣለሁ ብላ ብጻት አድርጋ ነበረና የኒቂያ ጉባኤን ካከናወነ በኋላ ለልጇ ነገረችው። እሱም ደስ ብሎት ብዙ ሰራዊትን ሰጥቷት እና ብዙ ወርቅ ዕንቁ ሰጥቷት ወደ ኢየሩሳሌም ጉዞ አደረገች። በጊዜው ሊነግሯት ፈቃደኛ አልነበሩም። ነገር ግን ኪራኮስና ሚኖስ የሚባሉ አረጋውያንን ብትመረምራቸው የጌታ መስቀል መቀበሩን ቆሻሻ ተደፍቶበት ተራራ ማከሉን በዚህ ምክንያት ደግሞ ቦታው እንደጠፋ ነገሯት። ነገር ግን እሷ ብዙም አልተቸገረችም። በሱባኤ እግዚአብሔርን በጠየቀች ጊዜ በዕጣን ጢስ አማካይነት እንደምታገኘው ተገልጾላት ደመራ አስደምራ ያመጣችውን ከቁስጥንጥንያ ዕጣን ስትጨምር ጢሱ ቀጥ ብሎ ወጥቶ መስቀሉ ያለበት ቦታ ላይ አመልክቷል። ተተክለ ጢስ ሀበ አንጻረ መስቀል ይላል። ቅዱስ ያሬድም ሰገደ ጢስ ይላል። ከዚህ በኋላ በጣም በደስታ ሆና ማስቆፈር ጀመረች። እንግዲህ እስከ መጋቢት 10 ድረስ ነው ቁፋሮ የቀጠለው። ነገር ግን አንድ መስቀል ተገኝቷል። የፈያታዊ ዘጸጋም መስቀል ነበረ። እውር አላበራም፣ ሽባ አልተረተረም። እንደገና ደግሞ አጥልቀው ሲቆፍሩ አንድ መስቀል አገኙ። የፈያታዊ ዘየማን መስቀል ነበረ። እሱም ገቢረ ተአምራቶ መንክራት አላደረገም። መጨረሻ መጋቢት 10 ያው የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ ተገኝቷልና በእውነት ታላቅ በዓል ነው። ከዚህ በኋላ ከኢየሩሳሌም ጀምሮ እስከ ቁስጥንጥንያ ምስራቹ ተሰምቶ ህዝቡም ደግሞ መስቀል መዋየ ጸር መስቀል መግረር ጸር እያለ እልል ብሎ ሻማ ያበራ ችቦ ያበራ በዓሉን አስቦታልና በዓለ መስቀል እንግዲህ ታሪካው ዳራው ባጭሩ ይሄን ይመስላል። እናመሰግናለን። የመስቀል በዓልን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሚያከብሩ አሉ። በተለይ ኦሪየንታል ቸርች የሚባሉት የካቶሊክ ቤተክርስቲያን ያከብራሉ። ይሄን የጠየቁበት ምክንያት የኢትዮጵያ ካቶሊካዊ ቤተክርስቲያን ኃላፊ የሆኑት ካርዲናል ብርሃነ ኢየሱስን እዚህ ስላየናቸው እስኪ ስለዚህ ነገር የምትለን ነገር ካለ። እንግዲህ መስቀል እኮ በዓልነቱ ከላይ እስከ ታች ነው፣ ከአርያም እስከ ምድር ድረስ ነው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልን ክርስቲያኖች ሁሉ ያስቡታል። በተለይ ደግሞ ኢትዮጵያውያን በስማቸው ሳይቀር ገብረ መስቀል፣ ዓመተ መስቀል በመባል ይታወቃል። ለምሳሌ በቅዱስ ያሬድ ዘመን የነበረው ንጉሠ ነገሥት ገብረ መስቀል ይባል ነበረ። የላሊበላ ባለቤት መስቀል ክብራ ትባል ነበረ። ቤተ መስቀልን አሰርቷል። አልፎ ተርፎ ሰው ራሱ መስቀል ነው። እጃችን በምንዘረጋበት ጊዜ ትዕምርተ መስቀል እንሰራለን በጣም። ስለዚህ በሰውነታችን ጭምር ነው የምናስበው። ሐዋርያው ቅዱስ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። በእውነት የሰውን ተፈጥሮ ስንመለከተው በዓለ መስቀሉ መስከረም 16 ብቻ ነው ወይ መጋቢት 10 ብቻ ሳይሆን እለት ነው የሚያከብረው። ለምሳሌ የተፈጥሮን ኩነት እንኳን ብንመለከት የሰው ልጅ እግዚአብሔር በተፈጥሮ የጀርባ አጥንቱን 33 ቁጥር ሰጥቶታል። የጀርባ አጥንታችን ቁጥሩ 33 ነው። ከዚያ የራስ ቅል አለን። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 ዘመኑ ከ3 ወር የራስ ቅል የምትባል ጎልጎታ ላይ ተሰቅሎ ስጋውን ቆርሷል፣ ክቡር ደሙን አፍሷል። ስለዚህ 33 የጀርባ አጥንት ቁጥር የሰጠን ዝም ብሎ አይደለም፣ እድሜው ነው። ጎልጎታ የራስ ቅል እንደምትባል እለት መስቀሉ በክርስቲያኖች ርዕሰ ልቡና ላይ ተተክሎ ይኖራል እና እግዚአብሔር እሰ ንጉሡ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ እንዳለ ዛሬም በራሳችን መካከል ሁሌ መስቀሉ እንደተተከለ ነው። ሊቀ ጠበብት አለቃ እያሌው ታምሮ የራስ ቅል በሚባል ስብከታቸው ጎልጎታ ማለት የራሳችን ቅል ነው። እሌኒ ጎልጎታ የተቀበረውን አስቆፍራ አስወጥታለች። ግን አሁንም እለት መስቀሉ
ላያችን ላይ ተተክሎ ያለ ነውና የሰው ልጅ በአጠቃላይ ነገረ መስቀሉን ይሰብካል። ለምሳሌ ላሚኒን የሚባል ሞለኪውል አለ፣ ፕሮቲን አለ እና በጣም በማይክሮስኮፕ ሲታይ የክብር ባለቤት ጌታችን እጁን ዘርግቶ እንደተሰቀለ ሆኖ ነው ውስጣችን የሚታየው። ስለዚህ ሐዋርያው ቅዱስ ጳውሎስ ሁሉ በእርሱ ተጋጥሟል ይላል። ስለዚህ የራስ ቅላችን ለምሳሌ ጌታችን የስነ ስቅለቱን ስዕል ስንመለከት የራስ ቅል እንመለከታለን። ይኸውም የአዳም ራስ ነው። አዳም 22ኛ ፍጥረት ነው። ይሄ በጥንተ ተፈጥሮ ነው። ዛሬ እያንዳንዳችን የሰው ልጆች የአጥንታችን ስከል ቦንስ ቁጥር 22 ነው። ስለዚህ ዕለት ዕለት በርዕሰ ልቡናችን ላይ መስቀሉ ተተክሏል። ስለዚህ እሌኒ አስቆፍራ እንዳስወጣኝ ዛሬ በዘረኝነት የተቀበረ የጌታን መስቀል በክፋት የቀበርነውን የጌታን መስቀል ማውጣትም ጭምር ከማሰብ ጋራ በዓሉ እናስባለን ማለት ነው። ይህ መስቀል እንግዲህ ንግስት እሌኒ ያገኘችው መጋቢት 10 ነው የተገኘው። ከዛ በኋላ ግን ኢትዮጵያ ውስጥ አለ ተብሎ ይነገራል። ግሸን ደብረ ከርቤ አለ ይባላል። በእምነት ደረጃ ነው። በተለይ ኦርቶዶክስ እምነት ተከታዮች ናቸው ይሄን የሚያምኑት። ግን ለሌላውም ሰው በማስረጃ በታሪካዊ ዳራው እውነት ማረጋገጥ ይቻላል ወይ? አለ ወይ? እውነት ነው ወይ? እንግዲህ ግሸን ደብረ ከርቤ የክብር ባለቤት የጌታችን መስቀል ያረፈባት ታላቅ ቦታ ናት። ተፈጥሯን ራሱ የተራራዋን ስንመለከት ትዕምርተ መስቀል የምትሰራ ናት። ይኸውም በአጼ ዳዊት ዘመን በተለይ የግብጽ ክርስቲያኖች የነበሩት መሪዎቻቸው በጣም መከራ ያጸኑባቸው ነበረ። ለአጼ ዳዊት ደጋግመው መልእክት ይልኩ ነበረ እና አባ ሚካኤል እና አባ ገብርኤል በዛ ዘመን የነበሩ የእስክንድሪያ ሊቃነ ጳጳሳት። በዚህ ምክንያት እንግዲህ አጼ ዳዊት በጣም በታላቅ ኃይል ሆኖ እንደና አጼ ካሌብ እንዳደረጉት መሄድ በጀመረ ጊዜ ያው እነሱ ደግሞ ይሄ ጦርነት እንዲካሄድ አልፈለጉም፣ ወይም አባይም እንዲገደብ አልፈለጉም። በዛ ሁሉ ነው የያዛቸው ንጉሠ ነገሥቱ። በዚህ ምክንያት እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልን ለመስጠት ፈለጉ። ምክንያቱም ምን እንስጥ ወቄት ወርቅ እንስጥ አሉት ንጉሠ ነገሥቱ። እኔ የጌታዬን መስቀል ነው የምፈልገው አሉ። ሊቃነ ጳጳሳቱ ተማክረው የክብር ባለቤት የጌታችን መስቀል አጼ ዳዊት ተረክቦ፣ ነገር ግን ወደ መሀል ከተማ ሳያመጣ በድንገት አረፈ። ከዛ በኋላ ልጁ አጼ ዘርዓ ያዕቆብ በነገሰ ጊዜ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ስፍራ አኑር የሚል ራእይ ደጋግሞ ይታየው ነበረ። ቆስጠንጢኖስ ሊቃውንቱ እንዳማከረ እሱም ሊቃውንቱን አማከረ፣ አባቶችን አማከረ። ያው የአጼ ዳዊት የጌታን መስቀል ይዞ እንደመጣ መንገድ ላይ ማረፉ ስለሚታወቅ ያን ነገር ወደ መሀል ከተማ እንድታመጣው ነው የሚል ምክር አቀረቡለት። እውነትም የጌታን መስቀል ይዞ መስቀሉ የሚያርፍበትን ቦታ ብዙ ቦታ ነው የፈለገው። የተለያዩ ታሪካዊ ቦታዎች አሉ። ደብረ ብርሃን ለምሳሌ ቅዱስ መስቀሉ ሲያርፍ ብርሃን እንደወረደ ይነገራል። መጨረሻ ያው ግሸን ደብረ ከርቤ አገኘ። ሲያየው ትዕምርተ መስቀል የምትሰራ ታላቅ ቦታ ናትና በዛ የተቀደሰ ቦታ ላይ የጌታን መስቀል በወርቅ ሳጥን ላይ በብር ላይ የመዳብ የእርሳስ ሳጥን አድርጎ ከኢየሩሳሌም ደግሞ ብዙ ንዕማን እንዳደረገው አፈር አስመጥቶ በግሸን ደብረ ከርቤ ላይ እንዲበተን አድርጎ የክብር ባለቤት የጌታችን የከበረ መስቀሉና ሌሎችም ንዋያተ ቅድሳት ሉቃስ የሳላትን ስዕል ጨምሮ በተለይ ጤፉት ላይ የሚነገሩት የቅዱሳን አጽም ጨምሮ በዛ የተቀደሰ ቦታ ላይ አሳርፈዋልና መስከረም 21 በርካታ ምእመናን ወደዛ ቦታ እየሄዱ ያው የተቀደሰች ቦታ እየሄዱ የጌታችንን የከበረ መስቀሉን እጅ በመንሳት በረከትን ያገኛሉ። ብዙዎች መስቀል ግማደ መስቀሉ ነው የመስቀሉ ግማሽ ነው እንጂ ሙሉ አይደለም ብለው ያምናሉ። አንተ ከታሪካዊ እውነቱ አንጻር እንዴት ነው? እንግዲህ በቦታው በሚነገረው ታሪክ መስማማት ይሻላል። እንግዲህ ይሄን እንግዲህ ለታሪክ አጥኚዎች ለቦታው ሰዎች ብተው ይሻለኛል። መልካም። እሺ፣ ከስነ ከዋክብት ምርምር አንጻር 2018ን እንዴት ታየዋለህ? አመቱ እንዴት ታየዋለህ ከስነ ከዋክብት አንጻር? እንደውም በዓሉ በዓለ መስቀል ስለሆነ ነገረ ከዋክብትን ካነሳ ስለ ነገረ መስቀሉ የሚያሳዩ የከዋክብት ነገሮችን ብነግር መልካም እባክህ። ለምሳሌ ዊርፑል ጋላክሲ የሚባል አለ እና ዊርፑል ጋላክሲ በጣም በሚገርም መልኩ በባይናኩላር ሲታይ ወይም ደግሞ በሀብል ቴሌስኮፕ ሲታይ በጣም በሚገርም መልኩ የጌታ መስቀልና ጌታ የተሰቀለበት ነው የሚመስለውና በአን ጊዜ በሳይንቲስቶች ያንን ህብረ ኮከብ በተመለከቱት ጊዜ በጣም አድንቀው ሀብል ፋይንድስ ሚስቴሪየስ ክሮስ ኦን ዘ ስካይ የሀብል ቴሌስኮፕ ምስጢራዊ መስቀልን ሰማይ ላይ ያገኘ ብለው ነው ያሉና ማንም ሰው በሚመለከትበት ጊዜ ትዕምርተ መስቀል ይሰራል።
በመሰረታዊ መልኩ በስነ ፍጥረት ውስጥ ከዕለተ እሑድ እስከ ዕለተ ዓርብ ስነ ፍጥረት ብንሄድ ትምህርተ መስቀል የሌለው የለም። ለምሳሌ ከዋክብት ምንም ክበብ ቢሆኑ ሲሳሉ መስቀል ተደርገው ይሳላሉ። ለምሳሌ ኒቁስጣጣኑ የሚለውን ራእይ ቆስጠንጢኖስ የተመለከተው በሰሌዳ ኮከብ ላይ ተስሎ ነው እና መተርጉማኑ ሲተረጉሙለት ያየው በሰሌዳ ኮከብ ላይ ያየው ይሄ ቅርጽ ምንድነው አሉ? ትምህርተ መስቀል ነው። ትርጓሜውም በዚህ ትምህርተ መስቀል ትመውጽ ረከው ጸላይተከ፣ በዚህ ትምህርተ መስቀል ጠላቶችን ድል ትነሳለህ ማለት ነው ብለው ነግረውት ያው ትምህርተ መስቀል አድርጎ ቢዘምት ጠላቶቹ እንደ መክስሚያኖስን ድል ነስቷልና። ይህ ብቻ ሳይሆን ሳውዘርን ክሮስ የሚባል ደግሞ አንዱ ህብረ ኮከብ አለ። ማንም ሰው ወደ ደቡብ በሚዞርበት ጊዜ በተለይ ከጥር በኋላ ያሉትን ወራት ትምህርተ መስቀሉ በደንብ በአይን ይታያልና ከጌታ ነገረ መስቀል ጋር የሚያያዙ ከዋክብት አሉ። ሜሴር 51 ቅድም የጠቀስኩልህ እንደገና ደግሞ የደቡብ መስቀል የሚባለው እሱ ብቻ ሳይሆን ደግሞ ኮሮና የሚባል አክሊለ ሶክ የሚመስል ህብረ ኮከብ አለና ኮሮና ማለት ራሱ አክሊል ማለት ነው። ይሄ እንግዲህ በክብር ባለቤት በጌታችን አክሊል የከዋክብት ተመራማሪዎች ይመስሉታልና ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራል፣ ጠፈርም የእጁን ስራ ያወራል ብሎ ነቢዩ እግዚአብሔር ዳዊት እንደተናገረ በከዋክብት ዓለም ውስጥ የጌታን ሕማማቱን የሚያሳስቡ ነገረ መስቀሉን የሚያሳስቡ እንደዚህ ያሉ ትምህርተ መስቀል አሉ። በተለይ ደግሞ በጣም የሚገርመው መጋቢት ላይ ከፀሐይ ጋር አብሮ ሚውል ከማዛሮት ብሎ ኢዮብ ከጠቀሰው መናዝል መካከል ሐመል አለ እና ከፀሐይ ጋር ነው የሚውለው። ቅርጹ የበግ ቅርጽ ነው። ይሄ ህብረ ኮከብ ማንም ሰው በአይኑ ማየት ይችላል። በመሳሪያ ደግሞ የበለጠ ይታያልና መጋቢት ነው ከፀሐይ ጋር የሚውለው ይሄ በግ። የክብር ባለቤት ደግሞ እውነተኛው በግ ኢየሱስ ክርስቶስ መጋቢት 27 ተሰቅሎ ስጋውን ቆርሷል፣ ክቡር ደሙን አፍስሷል። መጋቢት 10ም እንደገና በዚህ ወር የጌታ መስቀል ደግሞ እንደገና ተገኝቷል። ስለዚህ በመጋቢት ወር ከፀሐይ ጋር የሚያድረው ህብረ ኮከብ ወይም መናዝል የጌታን ምኑን ያስተምራል ማለት ነው? ስቅለቱንና እውነተኛ በግ ሆኖ በቀራኒው መስዋዕቱን በመስቀል መስዋዕቱን ይገልጻልና እነዚህ የምናያቸው ሰማያውያን አካላት በእውነት የጌታን ከልደቱ እስከ ምጽአቱ የሚሰብኩ መምህራን ናቸው ማለት እንችላለን። አንዳንዶች ሲጠይቁ ለምን መጋቢት 10 የተገኘበት ቀን አይከበርም ብለው ይጠይቃሉ። ከመስከረም 16 ቀን ይልቅ 17 ቀን ይልቅ ይላሉ። በዚህ ላይ ምን ትላለህ? መጋቢት 10ም ቤተክርስቲያናችን በጣም በደመቀ መልኩ ነው የምታከብረው። በቅዱስ መስቀሉ ስም በተሰየሙ መቅደሶች ታቦተ ሕጉ ወጥቶ በታላቅ ድምቀት በማህሌት ቅዳሴ በመቀደስ ቅዱስ ስጋውን ክቡር ደሙን በመሰዋት በዓሉን ታከብራለች። ደግሞ እንደሚታወቀው መስከረም 16 ደግሞ ደመራ እሌኒ ያስደመረችበት በዕጣን ጢስ ያገኘችበት በመሆኑ ደግሞ ደመራ አካባቢያዊ አደባባይ ላይ የሚለኮስ በመሆኑ ሁለቱም በደመቀ መልኩ በቤተ ክርስቲያን ይታሰባል። መጋቢ አዲስ ሮዳስ ይሄን የመሰለ ማብራሪያ ስለሰጡኝ በጣም አመሰግናለሁ። በመጨረሻ ግን አንደኛ ለሚያውቁት ለወዳጆት እንዲሁም ለመላው የኦርቶዶክስ እምነት እንዲሁም ለሁሉም ለፈለጉት ሰው እንኳን አደረሳችሁ ይበሉ። እንዲሁም ደግሞ በዚህ ዓመት ምን እንጠብቅ? እንግዲህ በርካታ መጻሕፍትን የመጻፍ ሀሳብ አለኝ እግዚአብሔር ቢፈቅድ ማለት ነው። እስካሁን 30 መጻሕፍት አበርክቻለሁ ለሀገሬም ለቤተ ክርስቲያኔም። አሁን ደግሞ 2018 ላይ ብዙ ምርምር ያዘሉ መጻሕፍትን እንደምጽፍና በጣም ብዙ ተማሪዎች እንደማስተምር አምናለሁ። ባለፈው የአቡሻር ትምህርት አካል የሆነው ቀመረ ፊደል ወደ 450 ተማሪዎችን አስተምሬበት ነበር። 2018 ደግሞ ወደ 600 በላይ ሆነዋል ቁጥራቸው። እንግዲህ እነሱንም ይህን ታላቅ እውቀት የቤተ ክርስቲያን እውቀት ማስተምርና ማስተላለፍ ይሆናል የሚል እምነት አለኝ። በአጠቃላይ ግን የሰውን ተፈጥሮ የመላእክትን የኪሩቤል የሱራፌል ክንፍን ብንመለከት ትዕምርተ መስቀል ነው። በዕለተ ሰኑ እግዚአብሔር ምድርን ሲከፍላት የምድር አክሊላ ወህንብርታ ለምድር ያረጋት ቀራንዮ ነው። በዕለተ ሰሉስ አዝሪት አትክልት እጽዋትን ሲፈጥር ግማሹ አበባው ላይ፣ ግማሹ ቅርንጫፉ ላይ፣ ግማሹ ስሩ ላይ፣ ግማሹ ግንዱ ላይ ትዕምርተ መስቀል አለ። የዕለተ ረቡዕ ስነ ፍጥረትን ቅድም ገልጸነዋል። ፀሐይ፣ ጨረቃ፣ ከዋክብት ላይ ነገረ መስቀሉ ምስጢር አለ። ሲሰቀል ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ክብራናቸው ተራቁተዋል። በዕለተ ሐሙስ የተፈጠሩ የባህር ፍጥረታትም አሳዎች ስንመለከት ክንፋቸውን ዘርግተው፣ በሰማይ የሚበሩ አዕዋፍን ስንመለከት ክንፋቸውን ዘርግተው ትዕምርተ መስቀል ነው የሚሰሩት። ይልቁኑ ደግሞ የሰው ልጅ ቆሞ እጁን ሲዘረጋ ትዕምርተ መስቀል ይሰራልና የኢየሱስ ክርስቶስ መስቀል በፊታችንም በርዕሰ ልቡናችንም በመላ ሐዋሳታችን ተስሎ የሚኖር በመሆኑ መስከረም 16፣ 17 እና መጋቢት 10 ብቻ ሳይሆን ዕለት ዕለት የምናስበው ታላቅ
በዓል ነው ለማለት እወዳለሁ። ትምክህታችን መስቀል ስለሆነ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ እንዳለው የክርስቶስን መስቀል ትምክህት አድርገን እንድንኖር የመስቀል በዓል መልእክቴ ነው። በጣም እናመሰግናለን መምህር መጋቢ አዲስ ሮዳስ ታደሰ። መልካም በዓል ይሁንላችሁ። እግዚአብሔር ያክብርልን።
ተሰማ? እንኳን አደረሰዎት። እንኳን አብሮ አደረሰን። ምን ተሰማዎት እዚህ በመሆኑ? ጆሮአች ምንድን ነው? ማይክ ነው። ደህና ነው? አይሰማም። እኔ ገባኝ። አይሰማም። በዓሉ እንዴት ነው? እንኳን አደረሶት እያሉት ነው። ሰምቼ ገና ቅድም ይዞኛል፣ አይለቀኝም። እንትን በዓሉ እንዴት ነው? መስቀል እንዴት ነው? ጥሩ ነው። በቃ ጥሩ ነው። ቆይ አታድክሙኝ። ደከመኝ ደከመኝ። የመጀመሪያ ጊዜ ነው ወይ የመጡት? አምና መጥቻለሁ። የሚቀዳበት ነው የአፌ ላይ የሚያደርገው። ቆይ ዘኪ እንትን ይበልል ይሻላል። ባለፈው እንዴት ነበር? ምን ልዩነት አለው ከባለፈውና ካሁኑ? እማማ ዝናሽ ከባለፈው አመትና ካሁኑ አመት ምን ልዩነት አለው? ሁሉም ቆንጆ ነው። ሁሉም ቆንጆ ነው። ሀገራችን ሰላም ጋራ ምን ያስተላልፋሉ? መልእክት ለኢትዮጵያ አስተላልፉ። ደከመኝ። አረ ብር ሊሰጦት ነው። መልእክት አስተላልፉ። 100 ብር ይሰጦታል። አሁን የምን መለው ለኢትዮጵያ ለሀገራችን ለኢትዮጵያ ሕዝብ እንኳን አደረሶት በሉ እያልኩ ነው። ቅድም ተገባው ጀምሬ እያልኩ ቆይቻለሁ። አሁን አንዴ በሉ። ቆይ ደከመኝ። ቆይ አንዴ ደከመኝ። እንኩ ደከመኝ። ያዙ ብር ይዘውማ አሁን መልክ አንቺ የተሻለ 100 ብር ነው አሉ። ውሰጂ። አልፈልግም። የተሻለ እሺ አዲስ ይስጦት። የተሻለ አልፈልግም። እዛ አሽቶ ባዋራ ያዙ 200 ብር። ያው 200 ብር ምንድን ነው አሁን የሚፈልጉት? እንኳን አደረሳችሁ ለመስቀል በዓል በሉ። እንኳን አደረሳችሁ ለመስቀል በዓል፣ በዓመት ለተከበረው መስቀል በዓል እንኳን አደረሳችሁ። ምን ተሰማዎት? በቆይታው ባለፈውና በአሁኑ እንዴት ነበር ልዩነት? ምን ተሰማዎት? የዛሬ አመትና ከአሁኑ አመት ምን ልዩነት አለው? ሁሉም ቆንጆ ነው። ሁሉም የዛሬ አመቱም የዛሬው ሁሉም ቆንጆ ነው። ሁሉም ቆንጆ ነው። አምና እንዲሁ እንዳለ ከባድ ዝናብ ጣለ። አሁን እና ደበደቦት? የዛሬ አመት ዝናቡ ደበደቦት ወይ? ጃንጥላ ነበረ ይዘን ነበር። ዘካራስ ጃንጥላ ይዞ ነበር። ጃንጥላውን ጎኔ ይዞ ቆመ። የዘንድሮ አመትስ እንዴት ነው? መስተንግዷቸው ቆንጆ ነው ወይ? እንዴት ነው ሁሉ ነገር? አዎ ከሀገራችን ሰላምነት ጋር ሁሉም ደስ ያለ ነው። አሁን የወሎት ማማ ዝናሽዬ ለሀገራችን ለኢትዮጵያ ምርቃት አርጉና መርቁላቸው። ኢትዮጵያ ሀገራችን ቤቴ ከሚካኤል ጋር ተቀምጬ ሌሊትና ቀን 44 ታቦትን መንግስትን ተነ ወታደሩ ቄሱን ተታቦቱ እንደዚህ ይኸውን ያልኩትን ጸሎት ሳረግ ነው። ቀንና ሌሊት የተቀመጥኩትን ጉለሌ ታለው ሚካኤል ጋራ ነው። እሺ እናመሰግናለን ብለዋል። አሜን። መርቋቸው 200 ብር የሰጡትን መርቁትና ይሂድ። የቱ ነው 200? ያው እሱ ነው። ያው እሱ ነው 200 ብር የሰጡት እሱ ነው። መርቁት ይሂድ። እሺ የወለድከው ይባረክ። እሺ የወለድከው ይባረክ። የወለድከው ይባረክ። ያዝከው ይበርክት። ያዝከው ይበርክት። ታገር ሰላም ጋር እድሜ ተጤና ይስጥህ። ታገር ሰላም ጋር እድሜ ተጤና ይስጥህ። በቃ አባቴም ቄስ ናቸው የታቦቱ ልጅ የወለዱኝ። አባቴም ቄስ ናቸው የወለዱኝ። አባቴም ቄስ ናቸው የወለዱኝ። አባቴም ቄስ ናቸው የወለዱኝ። አባቴም የታቦቱ ልጅ ወንድሜም ገበሬ አምራች ነው። ሰው የሚበላውን ያመርታል። ወንድሜም ገበሬ፣ ባሌም ወታደር ነው።
ምን ይነካይ ብዬ አይፈራም ገላዬ መንግስትን ተኖ ወታደሩ ቄሱን ተታወቱ እግዚአብሔር ያቆይልን መንግስትን ተኖ ወታደሩ ቄሱን ተታወቱ ጋራ እግዚአብሔር ያቆይልን ይደክሞታል እማማ በረከት እንኳን አብሮ አደረሰን። እንግዲህ እዚህ ያገኘን የመስቀል በዓል እያከበርክ ነው። መስቀል አደባባይ ላይ ነው የምትገኘው። ለስተኛ ጊዜ ነው ይሄን በዓል የምታከብረው? በአሁኑ ዓመት ወደ 7 ዓመት ምናምን ይሆነኛል። እውነትህን ነው? በፊት ነበረ መጣው ከፋሚሊ ጋር እንደዚህ ውስጥ ገብቼ ነው አላከብርም ነበረ። ይሄን 3-4 ዓመት ነው ወደዚህ መቅረብ የጀመርኩት። ለመጀመሪያ ጊዜ የገባኸው መቼ ነው? የት? እዚህ ተነስቶ ወደ ትግበራ ሲገባ መቼ ነው? እንደሆነ ከታላቁ 10ኛ ክፍል ነው 2010 ነው አካባቢ በመሆኑ ከወንድሜ ጋር ነበር የመጣ ነው። ግን በጣም ደስ ይል ነበር። የሆነ የመጀመሪያ ሲሆን የሆነ በጣም ቲቪ ላይ ምናምን ነበር የምናየው። ያው ቤቱ ላይ ስለምናከብር ምናምን እዚህ ነበረ። አሁን እዚህ ሆኗል። በጣም ደስ ይል ነበር የዛን መንግስትም ከዚህም ከዚያም ወይ ውጭና የሆነ ቀርበህ ማየት የምትጓጓው ነገር የለ። ስትቀርበው ደግሞ ይበልጥ ውበቱ ይጎላልና ከአመት ወደ አመት ደግሞ እንደምታየው ከድምቀቱም አንፃር ከሰውም ከመረጋጋቱም አንፃር ሁሉም በተሰጠው ቦታ ነው የሚያገለግለው። ዘማሪውም በዘማሪ ቦታ፣ ካህናቱም ህዝቡም በየራሱ ቦታ ነውና ይሄ ነገሩ በጣም እየተሻሻለ መጥቷልና ያ ነገሩም ደስ የሚል። እንግዲህ ታዋቂ ቲክቶከር ነህ።
አሁን የመጣኸው በትክክል ሃይማኖቱን ለማክበር ወይስ ቲክቶክ በዛውም ትሰራለህ? እኔ ቤተክርስቲያን ልጅ ነኝና ለዚህ ብዬ ሳይሆን ያው በፊትም የማውቀው ነገር ነው። ያው አሁን ሚዲያው ላይ ያው መንፈሳዊንም የዓለማዊንም ኮንቴንት ነው የምንሰራውና ያው በዓሉን ለማክበር ነው እንጂ ያው ለቪዲዮ ያው ሰውም ስለሚጠብቅ እኛም ለሰው ማሳየት ስላለብን ያው እናንተ እንደምታስተላልፉት ማለት ነው እኛም እናስተላልፋለንና ለዛም ነው የመጣ ነው። ባህላችንን በዛው ለማስተዋወቅ ነው። በቤተ ክርስቲያን ልጅ ነኝ ስትል በሰንበት ትምህርት ቤት ወይስ በድቁና አገልግላ? አይ ያው በሰንበት ትምህርት ቤት ያደግነው ግን ያው ቤተ መቅደስ ውስጥም እናገለግላለን። ያው በቅዳሴ ባይሆንም ያው እናገለግላለን። ብቻ ምን ክፍል ነበርክ ሰንበት ትምህርት ቤት? ያው በኪነ ጥበብ ምናምን መዝሙር ክፍል ምናምን ነበር ድሮ ልጅ እያለን እናገለግል የነበረው። ቲክቶኮችን ሳያቸው ኦርቶዶክሳዊ መንፈሳዊ ኮንቴንቶች አሏቸው። ጥሩ ዲሲፕሊን አለው ከሚባሉት ውስጥ ነውና ከቤተ ክርስቲያን ይሄ ጥቅም ጠቅሟል። የቤተ ክርስቲያን ልጅ መሆን እዚህ ባህሪ ላይ ተጽዕኖ አሳድሮብሃል? አዎ ይሄ ቀላል አይደለም። መንፈሳዊነትን ጠብቀህ ዓለማዊ ነገርን መስራት ያው ዓለማዊ ስል የወጣ ያለ ነገር ኖሮት ሳይሆን ያው ከማህበረሰቡ ጋር እስካለ ድረስ እሱን ነው የምናስተላልፈውና በጣም ብዙ ኢምፓክት አለው። ያው በዙሪያ ያሉ ሰዎችም አንተን ወይ ለምን ይሄን አታደርግም ይሄን ብቻ ለማታደርግም ምናምን ይላል። ግን ያው ስራችን እስከሆነ ድረስ ቤተክርስቲያናችንም አንተውም ነው መዝሙሩን ቤተክርስቲያናችን አንተውም ከቶ ነው። በየትኛውም አይነት የሥራ ፊልድ ላይ ብንሆን የትኛውም አይነት እንትን ላይ ብንሆን ቤተክርስቲያናችን መተው እንደሌለብን ነው። እንደዚህ አይነት ስሜት ስላለኝ ነው እንጂ ያው እንደዚህ አይነት ነገር ሳይኖር ቀርቶ አይደለም። ብዙ እንትኖች ይኖራሉና ያንንም ያው ችለን ነው እየሰራን ያለ ነው። ብዙ ጊዜ ሶሻል ሚዲያዎች በተለይ ከትላልቅ ሀሳቦች ጋር እንደዚህ የመንፈሳዊ የሚሆን ዓለማዊ ነገሮች ላይ ቲክቶኮች የቲክቶክ ወይም ሶሻል ሚዲያዎች በአጠቃላይ በፖዚቲቭ ወይም በቀናነት አይታዩም። እዚህ ላይ ግን መንፈሳዊ አባቶች የሚሆኑ ወንድሞች ምናምን ቲክቶከር እንዴት እንዲጠቀሙት ምን ትመክራለህ? እንግዲህ ያው ብዙ አይነት ነገር ይተላለፍበታል ሶሻል ሚዲያ ግን እንደምናስተላልፈው መልእክት ያው ሶሻል ሚዲያም የራሱን የሆነ ክብርና አቀባበል ይኖረዋል በየሰው ዘንድና ሁሉም ሰው መጠቀም ባለበትና ማስተላለፍ የፈለገውን ነገር እስካስተላለፈ ድረስ ራሱ የሚሰጥህ ሪዋርድ አለውና ያንን ነገር ያው የምታስተላልፉበትን ነገር ከወሰናችሁትና ጥሩ ነገር ያመጣልኝ ይችላል የምትሉትን ነገር ብቻ ብትሰሩበት የተሻለ ሪዋርድ እንደሚያመጣ ለመናገር ፈልጋለሁ። እንግዲህ ሶሻል ሚዲያ ላይ መምጣት ለሚፈልጉ የቤተክርስቲያናችን ልጆችም ወይም ምዕመናንም ማለት ነው። እንግዲህ ለጣቢያችን የምትለው ካለ ባህረ ጥበባት ሚዲያ ይባላል ለተከታዮች እንዲመለከቱ ጋብዘልን። እሺ እንግዲህ ለባህረ ጥበባት ቲቪ ስለጠየቃችሁኝ አመሰግናለሁ። መልካም የመስቀል በዓል ይሁንልን። ለመላው የክርስትና እምነት ተከታዮች፣ ለቤተሰቦቼ፣ ለጓደኞቼ ለእናንተም መልካም የመስቀል በዓል ይሁንልን እላለሁ። አመሰግናለሁ በጣም። እኛም እናመሰግናለን። ቴንክ ዩ። የቅጣቱም አይነት ሞት ነበረ። በሰው ላይ የተላለፈው የሞት ቅጣትም በምድርም በሰማይም ተፈጻሚ ሆነ። ይህም ማለት ሰው በምድራዊው ሆነ በሰማያዊ ኑሮው ከእግዚአብሔርና የእግዚአብሔር ከሆነው ሁሉ ተለየ ማለት ነው። ይህ ቅጣት ለሰው ልጅ እጅግ መራራ ቅጣት ነበረ። ብዙኃን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች እግዚአብሔር በዳኛነቱ ፈራጅና ቀጪ እንደሆነ ሁሉ በአባትነቱም ደግሞ መሐሪ ይቅር ባይ ነው። በመሆኑም በኃጢአት የደከመውን በኃጢአት ደግሞ የወደቀውን የሰው ልጅ ቤዛዊ ሞቱ ከሞተ ኃጢአት የሚያድነው መሆኑን የሚያመለክት ተስፋ ሰጠው። ተስፋውን በነቢያቱ ሰውነታችንን ተዋህዶ በዚህ ዓለም ተገለጠ። በዚህ ዓለም ሰው የሚድንበትን መንገድ በቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰብእ የሆነው ሞቱን በመስቀል ላይ
በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይድናሉ ይላል። በስህተት በበደልና በኃጢአት የደከመው የሰው ልጅ በክርስቶስ ቤዛዊ ሞት ምክንያት ነፃነት ወጥቶ ወደ ቀደመ ክብሩና ርስቱ ተመለሰ። ቤተ ክርስቲያን ተሰቅሎ ሳለ ዛሬውኑ ከኔ ጋር በገነት ትሆናለህ በማለት በቀኙ በኩል ለተሰቀለው በደለኛ የፈጸመውና የገባው ቃል ኪዳን ነው። ይህም ቃል ኪዳን ለአማንያን ሁሉ የተገባ ቃል ኪዳን መሆኑ እሙን ነው። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የበዓሉ ተሳታፊዎች፣ ምንም እንኳ በመስቀል ላይ በተፈጸመው የጌታችን ቤዛዊ ሞት ምክንያት ነባሩ ቅጣታችን ወይም ተሐድሶ ቢነሳም በገቢር አበሳችን ምክንያት ዛሬም ከስህተት መጽዳት አልቻልንም። ምሳሌ ተደምረን በትጋትና በጽናት እየሰራን የኢትዮጵያን ጉስቁልና እየናድን ብልጽግናዋን ልናረጋግጥ ይጠበቅብናል። ብፁዕ ወቅዱስ አባታችን፣ በዚህ በዓል ላይ የታደማችሁ ሁሉ የመስቀል በዓል ከምንም በላይ ሕዝባችን በስፋት የሚታደምበት በዓሉን የሚያከብሩ ምዕመናን ሁሉ በሰላም እንዲህ ባማረ የሀገራችንን ከፍታም ደግሞ ከፍ በሚያደርግና ውበት በሚጨምር መልኩ በመከበሩ ሁላችንም በጣም ደስተኞች ነንና ለበዓሉ በድጋሚ እንኳን ያደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታ፣ የመተሳሰብ፣ የመረዳዳት እንዲሆን ከልቤ እመኛለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።
ይህንን ታላቅ በዓል ስናከብር እጅግ አድርገን የምናመሰግናችሁ